ሰበር ዜና ክሪስቶስ ዞሊስ ወደ አርሰናል የሚያደርገውን ዝውውር ሙሉ ለሙሉ ጨርሷል። የዴቪድ ኦርንስቲን መረጃ እንደሚያሳየው ከሆነ ክለባችን ከክለብ ብሩጅ ጋር ተጫዋቹን ለማስፈረም ሙሉ ለሙሉ ከስምምነት ደርሷል። ክለባችንም ለዝውውሩ 40 ሚሊዮን ዩሮ የሚከፍል ይሆናል። አርሰናልም የክረምት የዝውውር መስኮት ሁለተኛ ፈራሚውን አግኝቷል ማለት ነው። ክሪስቶስ ዞሊስ ዝውውርም ከሌሎች ዝውውሮች ጋር የሚገናኝ አይደለም። ክለባችን አሁንም የሞርጋን ሮጀር ዝውውርና ሌሎች ተጫዋቾችን የማስፈረም ስራው እንደሚሰራ የዴቪድ ኦርንስቲን መረጃ አሳይቷል። አርሰናል ደጋፊዎች ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ክሪስቶፍ ዞሊስ ቱ አርሰናል ሂር ዊ ጎ። ታማኙ ምንጭ ዴቪድ ኦርንስቴን እንዳለው ከሆነ አርሰናልና ክለብ ብሩጅ ሙሉ ለሙሉ ከስምምነት ላይ ደርሰዋል። ለልጁ አርሰናሎችም 40 ሚሊዮን ዩሮ ወይንም ደግሞ 33 ሚሊዮን ፓውንድ ይከፍላሉ ብሏል። እንኳን ደስ አላችሁ ገነርስ ፋሚሊዎች፣ ሁለተኛ ፈራሚያችንን አግኝተናል። ይመቻችሁ እየገረፍን ይላል። ክርስቲያን ዞሊስ ወደ አርሰናል ሂር ዊ ጎ ተብሏል። ዴቪድ ኦርንስቴን እንግዲህ ክለቡም እንዲሁም ከተጫዋቹ ጋር ሙሉ ለሙሉ በ40 ሚሊዮን ዩሮ መስማማቱን አረጋግጧል። ተረጋግጧል። ተፈርሟል። አዲሱ ትሮሳርድ መጥቶላል። ተዘጋጅ ቁጥር አንድ ብለህ አሁን ጀምረናል። አሁን የጀመርነው ይወል የቀብራሩ አርሰናል ደጋፊ ስትሆን ተረጋግተህ ነው ተጫዋች የምታስፈርሙ። የምን አባ መንቀልቀል ነው? ቀለል አድርገህ ሻምፒዮን ነህ እና ስትለው ይመጣል። ይወል ሁለት ቀን ሲቀረው ለተጫዋቹ ዝውውር 4 ተጫዋች አግበስብሰን ማምጣት ምንችል ደጋፊዎች ነን። ለማንኛውም ክሪስቶስ ዞሊስ ኦፊሻሊ ወደ አርሰናል እንደሚቀላቀል አክቲቪስት ይነግርሃል አይደለ? ያው ከኔ ቀጥሎ ደግሞ ማን ሊነግርህ ይችላል? እዚህ ጋር የሆነ ስፋል እስቲ ምንድን ነው የምትለው? ቀኝ ግዛት በአግባቡ ሊጉ ይያዛል ነው የምልህ። እዚህ ጋር ደግሞ ሌላው ቆጣሪ አለ። አቺ ለከፈቻ ዞሊስ ከፈረመ በኋላ እንዴ ሪዳክስ ያደርጋል። ላይፍ አፍተር ዞሊስ ትሮሳርድን ደግመን አስፈርመናል። እናቴ በአግባቡ ትሮሳርድን አፕዴት አድርገናል። ጀምአው ይመቻችሁ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ገና ጅማሬያችን ነው። ይቀጥላል ነው ማለት ነው። 2 3 4 እያለን እንቆጥራለን። ይመቻችሁ። ክሪስታስ ዞላስ ቱ አርሰናል ሂር ዊ ጎ። ገባርለ ሲዲ ስፖርት ብቻ ነው የሚዘክሰው። እኔም ሰክሳለሁ ነው ማለት ገባርለ። ፋብሪሲዮ ሮማኖ ሪፖርት አላደረገውም፣ ግን ቀድሜው ሪፖርት አረኩት። ለምን ከፋብሪሲዮ በፊት ነው መረጃ የሚደርሰኝ። ሚኬል ሜሪኖ አጥንቶ ነው የገባው ምናምን የሚለው ነገር እኮ ያረጋግጥኩላችሁ ነው እኔ ገባርለ። ይሄኛውም ደግሞ ዴቪድ ኦርንስቲን ከፋብሪሲዮ ዋና መረጃ ማለት ዴቪድ ኦርንስቲን ዳንዲል 40 ሚሊዮን ማለት ገባዛ ጋር በ20 ሚሊዮን ትሮሳርድ በ20 ሚሊዮን ትሮሳርድን ሸኝተን ማለት ወጣቷን ፍሬሽ ኤነርጂ ያላትን ትሮሳርድ አምተናል ማለት ተጀመረ ነው ምን በቃ እንዴ እኔ እኮ ቡድኔን እያጠናከርኩኝ ነው እንጂ ዋንጫውን እኮ በማርቲኔሊ በለዋለው። ገባህ አይደል? ቀኝ ግዛት ነው ጌት ሬዲ ቀኝ ግዛት ኮሎናይዜሽን ምን ትላለህ? ሁለት አንድ ብለው ቁጥር ይወል አንድ እነ ዞሊስን ለትናንሽ ልጆች የምንጠቀመው ለዩናይትድ እና ነገር እና ታዲያ አትሪክ ይሰራል። አሁን ይወል ወርልድ ክላስ ዊንገር ጠብቅ ገብቷላ። ፒኤስጂን ስንገጥም ብቻ ነው ዊንገሩ የሚያስፈልገን ማለት ነው። ለተርፊያንስ ምናምን ነገር ዞሊስ በጣም ከበቂ በላይ ነው። በማድዌኬና በዞሊስ እናሰቃያለን ነው ማለት። ክሪስቶስ ዞሊስ ቱ አርሰናል ሂር ዊ ጎ በ40 ሚሊዮን አስፈርሟል ማለት ነው አርሰናል እና ለቶፕ 4 በቂ ነው። ያው ቀጣይ አመት ማለት ነው ለዋንጫ ያው ዋንጫው የኛ ስለሆነ ችግር የለውም ማንንም ብገዢ። ግን እኔ እንደ ሻምፒዮን አክት ታደርጋለሽ ብዬ ጠብቄ ነበር እንደ ቻምፒዮን ቲም ማለት ነው። እና ጥሩ ነው እኮ ልጁ አሪፍ ነው። 24 አመቱ ነው አልጠበቁት እኔ ህፃን መስሎኝ ነበር ግን 24 አመት ኦልሬዲ ጎልማሳ ነው ማለት ነው። ደርሷል ትንሽ በስሏል ማለት ነውና እንደ ሻምፒዮን ቲም ለዋንጫ እንደሚጫወት ቲም እኛ ቪኒሺየስ ጁኒየርን ሞርጋን ሮጀርስ ምናምን ታመጣላችሁ ብለን ስንጠብቅ እናንተ ባለፈው ስሙን ማናውቀው ልጅ አሁንም ያው ብዙም አይታወቅ ልጅ ነው። ግን ይሁን ምንም አይደለም። ለቶፕ 4 በቂሽ ነው ችግር የለውም። ምክንያቱም ዋንጫው እንደሆነ አንቺ ራሱ አምነሻል። አርቴታ ራሱ አምናል። እንኳን አርቴታ በርታ አምኗል ዋንጫው የሲቲ እንደሆነ። ስለዚህ ለቶፕ 4 የሚበቃ ዝም ብለሽ በ40 ምናምን ፈረም አድርጊ ችግር የለውም። ስኳድሽን አጠናክሪ። ለማንኛውም ማርቲኔሊ አለ እዛ ጋር ማርቲኔሊን በማርቲኔሊ እንደሚባል ነው። ያው ክሪስቶስ ዞሊስ ወደ አርሰናል ሂር ዊ ጎ ተብሏል። እንግዲህ አርሰናል ሌላኛውን ሌሃንድሮ ትሮሳርድ ወደ ኤምሬትስ አስኮብልሏል። እንግዲህ አርሰናል በቀጣይ ዓመት ክሪስቶስ ዞሊስን በሌሃንድሮ ትሮሳርድ ቦታ የሚያሰልፈው ይሆናል። አርሰናላውያን እንኳን ደስ አላችሁ ሂር ዊ ጎ ተብሏል። እንግዲህ ከሞን ዘ ገነርስ የአርሰናል ደጋፊ ይሄ ዝውውር አልገባህም። በአንድ ደቂቃ ውስጥ ምን እንደተፈጠረ ላስረዳ። ይሄ ልጅ ዝውውር ዶርትመንድና የተለያዩ የአውሮፓ ክለቦች ጠየቁት። ለቤስት 11 ነው የምንፈልግ አሉት። አርሰናል ምን አቀረበለት? ቤንች ነው የምትሆነው ለቦታ ትፎካከራለህ አሉ። ልጁ አርሰናልን መረጠ። ለምን? ስለሚችል። አየው እዚህ ጋር ነው ሜንታሊቲው የምታይልኝ።
ማንም የ120 ምናምን ሮጀርስን እየተደራደረ ነው በሱ ቦታ ግን ሮጀርስን አስቀምጣሉ ነው እርግጠኛ ስለሆነ መጣ አርሰናልን መረጠ ኤጀንቱን ከአርሰናል ውጪ ምንም አይነት ጥያቄ አትቀበል ብሎ ነገረው አርሰናልም ዝውውሩን ጨርሶት ነበር ግን ምን አደረገ ትሮሳርድ እስኪወጣ ትሮሳርድ ክብር ስላለው ልክ ትሮሳርድ ከክለቡ ወጥቶ አርሰናል እስኪሰናበት ጠብቆ ዛሬ ዝውውሩን ጨረሰው ይሄ ልጅ በ117 የሚሆን ጨዋታዎች 120 ጎልና አሲስት ያለው ነው በአንድ ጨዋታ ወይ ጎል ያገባል ወይ አሲስት ያደርጋል የክለብ ብሩጅ የአመቱ ምርጥ ተጫዋች የነበረ 24 አመቱ ነው የ5 አመት ኮንትራክት ነው ያስፈረምነው እነ ሳንቶስ እንኳን 50 በሚሸጡበት በ34 ሚሊዮን ፓውንድ ያገኘነው ወርቅ ነው ሮጀርስን ሲያስቀምጠው ያኔችን ቪዲዮ አስታውስ በደንብ ግን ኮፒ ሰበር ዜና ማለት ነው ክርስቶስ ዞሊስ ማለት ነው ለአርሰናል መፈረሙ እውን ሆኗል ይሄን ያረጋገጠው ዴቪድ ኦርንስቲን አርሰናልና ክለብ ብሩጅ በ40 ሚሊዮን ፓውንድ ተስማምተዋል አሁን ለማንኛውም ማለት ነው ይሄንን አይደለም ትናንትና ይሄ ልጅ ምን ብሎ ተናግሮ ነበር ከአርሰናል ውጪ ለየትኛውም ቲም መጫወት አልፈልግም ብሎ ነበር ይሄው አደረገ ሁሉም ተጫዋች አርቴታና ቤርታ ምን አይነት ማሳመን ቢያሳምኑ አርሰናልን እንጂ ሌላን አንመርጥም ይሉት ለማንኛውም ሼር ኮፕሊንግ ሪፖስት እንዳይረሳ የክረምቱ ሁለተኛው ፈራሚ ገቢ ተደርጓል ክርስቶፎር ዞሊስ ቱ አርሰናል ሂር ዊ ጎ ይላል ለአንድ ብለህ ቁጥር ማለት ነው ክርስቲያን ዞሊስ ወደ አርሰናል ሂር ዊ ጎ ተብሏል ዴቪድ ኦርንስቲን እንደምትመለከቱት አረጋግጦ ፋብሪዚዮ በእርግጥ አላረጋግጦም ግን ዴቪድ ኦርንስቲን ኦሬዲ የተሻለ ነው ማለት ነው ኤኒዌይስ ማለት የተጫዋቹ ወደ አርሰናል በመምጣቱ ምን ተሰማችሁ ልጁ እንደተመለከትነው ከሆነ የሚገርም ፖቴንሻል አለው ያው በክለባችን ተጫውቶ እስካላየነው ድረስ ስለሱ ፖዚቲቭ ሳይድ ለማውራት ትንሽ እንቸገራለን ጥሩ እንደሚሆን ተስፋ እናደርጋለን ዊ አር ቻምፕ እኮ ከዚህ በኋላ ምን ሆነ ነው እንደ በፊቱ ማን ጠበቀ አክተር መጪ ላይ ነው ምን ሆነ ነው እንዴ ኤኒዌይስ ማለት ነው ከዚህ በኋላ አርሰናል የፈለገው ተጫዋች ካለ ጭራሽ ተፈልጉ ነው የሚመጣውና ጸዲ ሳይን እንደሚሆን ተስፋ እናደርጋለን ሐሳብ አስተያየታችሁን ስለዚህ ተጫዋች በመፈረሙ ተሰማችሁ ኮሜንት ሴክሽን ላይ ያካፈላችሁ ይመሻችሁ አዲሱ የአርሰናል ፈራሚ ክርስቶስ ዞሊስ ምን ኳሊቲዎች አሉት የሚሉትን ነገሮች እኔ እዚህ ጋር አዘረዝርላችኋለሁ እናንተ ደግሞ ቤቱን ፎሎ ካላደረጋችሁ ፎሎ ኮፒ ሊንክ ሪፖስት ሼር ያደረጋችሁ ለሁሉም የእግር ኳስ ቤተሰብ እንዲዳረስ ታደርጋላችሁ ማለት ነው የመጀመሪያውና ዋነኛው የልጁ ኳሊቲ ፍጥነቱ ነው ወይም ደግሞ ፔስ የምንለው ነገር ማለት ነው ልጁም እንግዲህ በአጭርም ሆነ በረጅም ርቀት በጣም ፈጣን በመሆኑ የተቃራኒ ቡድን ላይ በሚደረጉ የካውንተር አታክ ወይ መልሶ ማጥቃቶች ላይ በጣም ትልቅ የሆነ አስተዋጽኦን ለአርሰናል ያደርጋል ማለት ነው ሁለተኛውና ትልቁ የልጁ ኳሊቲ እንግዲህ ድሪብሊንግ ወይም ደግሞ ኳስ የመቆጣጠር አቅሙ ነው ተከላካዮችን አንድ ባንድ በሚያገኝበት ጊዜ እንግዲህ አሸንፎ የማለፍና በራስ የመተማመን አቅሙም በጣም ከፍተኛ መሆኑን እዚህ ጋር ያሳየናል ማለት ነው ስታቶቹ በሶስተኝነትም እንግዲህ ግብ የማስቆጠር ችሎታውን ወይም ደግሞ ፊኒሺንጉን ከተመለከትን ልጁ በግራም ሆነ በቀኝ እግሩ ኳስ በደንብ መምታት ስለሚችል እንግዲህ ከቦክስ ውጪ መሆን ቦክስ ውስጥ ኳሶችን ካገኘ በጣም በተረጋጋ መልኩ ግቦችን ማስቆጠር እንደሚችል መረዳት እንችላለን ማለት ነው በአራተኝነት ስለ ክርስቶስ ዞሊስ የምንመለከተው ቨርሳቲሊቲ ወይም ደግሞ ሁለገብነትን ነው ልጁ በሶስት ዋና ቦታዎች ላይ መጫወት ይችላል በግራ ክንፍም ላይ መጫወት ይችላል በቀኝ ክንፍም እንዲሁም ደግሞ የፊት አጥቂም ሆኖ የመጫወት ከፍተኛ የሆነ አቅም አለው ማለት ነው የመጨረሻውና አምስተኛው የልጁ ትልቁ ኳሊቲ ወርክ ሬት ወይም ደግሞ የሥራ ባህሪው ነው ማለትም እንግዲህ አርሰናል ይታወቃል ወርክ ሬት በጣም ያስፈልጋል አርሰናል ተጫዋች ለመሆን የግዴታ ስለዚህ ክርስቶስ ዞሊስ በአስፈላጊው ሰዓት መጥቶ እየተከላከለ ሲያስፈልግ ደግሞ እያጠቃ ቲሙ ማገዝ የሚችል በጣም ትልቅ ኳሊቲ ያለው ተጫዋች ነው ለማንኛውም በጣም ወሳኝ ፊርማ ነው ስሙን እንዳስረሱት ክርስቶስ ዞሊስ ይባላል ምናልባትም ከአመታት በኋላ በጣም በፍቅሩ ልባችን የሚወርቅለት ድንቅ ተጫዋች ነው ይመቻቹ መድፈኞቹ ቤቱን ፎሎ ማድረግ እንዳይረሳ የሰሜን ለንደኑ ክለብ አርሰናል ክርስቶስ ዞሊስን ከክለብ ብሩጅ ለማስፈረም ስምምነት ላይ ደርሰዋል። ሰላም ጋይስ እንዴት ናችሁ? ለቻናሉ አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ። በደንብ ኮፒ ሊንክና ሪፖስት አድርጉት። የፕሪሚየር ሊጉ ሻምፒዮን አርሰናል ግሪካዊውን የ24 ዓመቱን የግራ መስመር አጥቂ የሆነውን ክርስቶስ ዞሊስን ከክለብ ብሩጅ ለማስፈረም ሙሉ በሙሉ ስምምነት ላይ ደርሰዋል። ለዝውውሩ አርሰናል 40 ሚሊዮን ዩሮ ገደማ እንደሚያወጣ ነው የተነገረው። ይህ የ24 ዓመቱ ተጫዋች ከዚህ በፊት በእንግሊዝ ፕሪሚየር ሊግ ለኖርዊች ሲቲ 14 ያህል ጨዋታዎችን በሊጉ ማከናወን ችሎ ነበር። ባሳለፍነው የውድድር ዓመት በ2025-26 የውድድር ዓመት ከክለብ ብሩጅ ጋር አስደናቂ የውድድር ጊዜያትን ማሳለፍ የቻለ ተጫዋች ነው ክርስቶስ ዞሊስ። ይህንን ተከትሎ በአርሰናል ራዳር ውስጥ ገብቶ አሁን ላይ የሊአንድሮ ትሮሳርድ ተተኪ በመሆን ሰሜን ለንደን እንደሚደርስ ተነግሯል። እንደምታውቁት ሊአንድሮ ትሮሳርድ ወደ ቱርኩ ክለብ ቤዚክታሽ አምርቷል።
በይፋም ከአርሰናል ጋር ተለያይቷል። የእሱ ተተኪ በማድረግ እንግዲህ መድፈኞቹ አርሰናል ክሪስቶስ ዞሊስን ለማስፈረም ተስማምተዋል። 40 ሚሊዮን ዩሮ ገደማ እንግዲህ ለዝውውሩም ወጪ ያደርጋሉ ማለት ነው። ይህ ዝውውር ከሞርጋን ሮጀርስ ዝውውር ጋር ግን እንደማይገናኝ ዘ አትሌቲክ በዘገባው ላይ አስነብቧል ማለት ነው። አሁንም አርሰናል ሞርጋን ሮጀርስን ለማስፈረም እንደሚሰሩ ነው መረጃዎች የሚያሳዩት። ይህንን ዝውውር እንዴት አገኛችሁት? ከ10 ስንት ትሰጡታላችሁ? ክሪስቶስ ዞሊስ ወደ አርሰናል ሙሉ በሙሉ ስምምነት ላይ ደርሷል። ለቻናሉ አዲስ የሆናችሁ ቤተሰቦቻችን ፎሎ አድርጉ። በደንብ ኮፒ ሊንክ እና ሪፖስት አድርጉት። ይመቻቸው።